መንፈሳዊ ቤት ለመሆን ተሰሩ። የሰው አይምሮ ተወጥሯል። ጭንጭልጭል ያለ ነገር መብላት ለምዷል። ከዩቱቡ ከፌስቡኩ ከቲክቶኩ የሆነ ነገር ሊበላና ቸርች ለአፒታይት የለም። ታንኳሪ ምን አድርጉ አስወግዱ። ወንድምን ማስተናገር ሲያምረው አለማውደድ እጅግ እውነት እላችኋለሁ ካልተመለሳችሁ እነጠናትን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። ክብር ወደ ሆነ ወደ ሕያው ድንጋይ ወደ ኢየሱስ በመቅረብ ነው መንፈሳዊ ቤት መሆን የሚቻለው። መንፈሳዊ ቤት ለመሆን ተሰራ። አምላኬን ከፍ አድርጌ አመሰግናለሁ ይህንን እድል ስላገኘሁ። እግዚአብሔርን አመሰግናለሁ። ብዙ ምክንያት አለኝ ጌታን ለማመስገን እንደ ሁላችሁ። ይህንን ለማየት እድል በማግኘት ጌታን አመሰግናለሁ። ጌታ ስም የተባረከ ይሁን። አንደኛውና የመጀመሪያው ፓስተር ማስታወቂያ እንደተናገረ የተጋበዘው አገልጋይ ላይ የገጠመውን ነገር በቀጥታም በእጅ ያዙርን ሁላችንም ሰምተናል። አንዱ ጌታ የሚናገርበት መንገድ ይመስለኛል። እግዚአብሔር በብርሃን ይናገራል፣ በጨለማም ይናገራል፣ ዝም በማለትም ይናገራል። መንገዱ ነው። ሬንሃርድ ቦንኬ ለአገልግሎት ትልቅ ሰውን ጀርመን ሀገር ላይ ወንጌላዊ ሆኖ ሲያገለግሉ በስቻቸው ቸርች ላይ ትልቅ አገልጋይ ጋብዞ አገልጋዩ ቀረ። አገልጋዩ ሲቀር ተጨነቁ። ኮንፈረንሱ ይተላለፍ በቃ ይቅር እያሉ መሪዎች ሲጨነቁ ከመሪዎች አንድ አስተዋይ ሰው ተነሳና ለምን ይቀራል? ቦንኬ እንጸልያለን፣ እግዚአብሔር በአንተ ይሰራል፣ ኮንፈረንሱ አይቅር ይቀጥል ሆን ይሁን ብለው ተነጋገሩና ኮንፈረንሱ ቀጠለ። እግዚአብሔር የቦንኬን አገልግሎት የገለጠበት ከዛ ጊዜ ጀምሮ አንድ መልእክት አለኝ። እግዚአብሔር የሚገልጥ ሰው አለ ማለት ነው። እግዚአብሔር እንዲህ ሲያደርግ ከመካከላችን የሚገለጥ የእግዚአብሔር ክብር አለ ማለት ነው። አንዱ መናገሪያ መንገድ ነው። ለኤልያስ አይታችኋል። አለቱ ሲሰነጠቅ እግዚአብሔር አልተናገረም የለም እና በአውሎ ነፋስ ውስጥ አልነበረም፣ ድምፅ አልነበረም። በጸጥታ ውስጥ ግን የእግዚአብሔር ድምፅ ነበር። አንዳንድ ጊዜ በጸጥታ ውስጥ እግዚአብሔር ይናገራል። ጌታ ስም የተባረከ ይሁን። ሁለት ምስክርነት ብቻ ይናገርና ጥቂት ጊዜ ጌታን ቃል አቀርባለሁ። ከዛ በፊት በማዕከላችን ላሉ አገልጋዮች ትልቅ ዕውቅና እሰጣለሁ። ለመጋቢያን፣ ለቸርች መሪዎች፣ ለአስተባባሪዎች እንዲሁም ለዘማሪት ሙሉ እግዚአብሔር በውስጧ ባስቀመጠው ጸጋ በቤታችን በየቴሌቪዥን መስኮታችን እንድንባረክ እግዚአብሔር በምድራችን ያስነሳት የተባረከች እህት ናት። እንዳለችው አብረን አገልግለናል። ባለቤቴ በዚህ ሙሉ ይህንን ኤርፖርት ረገጠች ጊዜ የመጀመሪያ ልጃችንን የወለድን አይል ነው። ባለቤቴ ደውላ ቅልልልሽ ምን ተፈጠረ አልኩ። ሙሉ ማጣች አለች። ያኔ ሰው ድረስ ስትገባ ቅንነቷን አይቼ ጌታንም አመሰገን። በእውነት እግዚአብሔር የባረካት የተባረከች እህት ናት። የተባረካችሁ እስኪ በጭብጨባ ጌታ። ሌላኛው እግዚአብሔር ይህንን በጎና መልካም ነገር በዚህ ምድር አድርጓል። እቺ ቸርች ከጀመረች ጊዜ ጀምሮ በህይወት በአካል ያያቸው የሰማቸው የመጣችበትን መንገድ ሁሉ የሚታወቁ እግዚአብሔር ቀስ አድርጎ በሚያውቀው መንገድ ከምድረ ባዳ አወጣት እና አወጣት። እቺ ቸርች ወጣች። በቃ ለጌታ ክብር ነው። ያለቀስንበት ቀን አለ። ሂስቶሪካል ነገር መጽሐፍ ላይ ተጽፎ ስለሚቀርብ እዛ ላይ ብዙ ነገር ስለ ቸርቿ አጀማመር ጅምር ስለማያውቅ አብሬም ስለነበርኩኝ አንዳንድ ነገር ማንሳት እችላለሁ፣ ግን እሱ ላይ ብዙ ጊዜ አልወስድም እና እነዚህ አሁን አሉ መሪዎችን ነባር መሪዎችን ቸርቿ እዚህ ስትጀምር ከነበሩ ጀምሮ ያሉ መሪዎች በዛ ዋጋ ከፍለዋል። እናንተም በገንዘብ በሀሳብ በጸሎት ቅድም ፓስተር እንዳለ የሁሉም ሰው አስተዋይ ነው። ቤቱ ላይ የሚያለቅስ የሚጸልይ ቅድም ቤታችን እንደምትል ብዙ ነፃነት አልነበረም። እኛ እንኳን ሲመጣ በሁለቱም በኩል ያለውን ብረት ይዘን ነው። ዝናብ ሲዘንብ ደግሞ ራሳችንን መሬት ላይ እንዳናገኝ ብለን እየፈራን እየሰገን ሲፋቱን ሁሉም እያስጨነቀን ነበር። እግዚአብሔር በጎ አድርጎ ይህንን ቸርች ሲጀምሩ ልክ የተራበ ሰው የሚጠቅመው አይመስልም እኮ አንዳንድ ጊዜ አይደል ሲባሉ ማለት ጎዶለ ወይት ብዙ የሚበላ ነው መስለው መሪዎች ሰፋ አድርጎ ሲሉት እንዴት ነው ሰፋ በዛ አራ ገና የሚወለዱ ልጆች የሚያገቡ ወጣቶች ስላሉ ገና እያሉ ይህንን ሰፊ አዳራሽ እግዚአብሔር በዚህ ምድር
በዚህ ከተማ አድርጓል። ለጌታ ክብር ይሁን። በዚህ ጉዳይ ሁለት ምስክርነት ብቻ ሁለት ነገር ብቻ እናገራለሁ። አንደኛው ፓስተር እና እኔ ለጨረታ በሄድንበት ቤተ ክርስቲያኒቷን እና ቤተ እምነትን ወክለን በሄድንበት የተፈጠረ ነገር ነው። ቅድም እዚህ ስላለችው ዘበኛ እሱ መስክሯል። ጨረታ ጋር የተፈጠረው ነገር እኔ ልመስክር ስንሄድ ከጥቁሮች እኔና ፓስተር የተወሰኑ ሰዎች ነው እንጂ በጣም ሀብታሞች እና ነጮች ናቸው ለጨረታ የቀረቡ እና በጣም ሀብታም። በተለይም ከሀብቱም የሚገርመው አንድ ሰው ብቻ 20 ምናምን ቢውልዲንግ ገዝቷል። በዛም አይደል ፓስተር 20 ምናምን ቢውልዲንግ አሸነፈ። አንድ ሰው አባትና ልጅ ከተማን የሚገዙ ናቸው አብረው ያሉ እና አካባቢውም እኔ ሳውዝ አፍሪካ 26ኛ ነው 26ኛ ዓመቴ ነው። እንደዚህ አይነት አካባቢ አይቼ አላውቅምና አካባቢው የሚያስፈራ ነውና ውበቱም ጥንቃቄው የሚያስፈራ አካባቢ ነው። እኔና ፓስተር ከደርባን ወንጌል አሞሽ ቤተክርስቲያን መጋቢ ጋር ሄድን፣ ተጫረትን። ከቸርች መሪዎች ጋር ሀሳብ ተለዋውጠናል። እስከዚህ ድረስ ቢባል ጣሪያው እንዲህ ቢሆን ብለን ተነጋግረናል። ሀሳብ ተለዋውጠናል። ጀመርን እኔና ፓስተር 300 ተባለ፣ እንዲህ ተባለ፣ እንዲህ ተባለ። የተወሰነ ደረጃ ሲደርስ ፓስተርና እኔ መታየት ጀመርን፣ ማፍራት ጀመርን። አንድ ባለሀብት ዝም ብሎ ይጨምራል፣ ዝም ብሎ ይጨምራል። እኔ እግዚአብሔር በህይወቴ እግዚአብሔር ሲሰራ ካየሁበት ቀን አንዱ ልቤን አገለገለ። ፓስተርም ደነደነ ገባን ብለን ጌታ አምናን እንዴት እግዚአብሔር መጨረሻ ላይ ተጨራቹን ዝም ይበል ያለ ይመስለኛል። ጸጥ ሲል እና በጆሮ ያልሰማሁ ግን እግዚአብሔር የገሰጸው ይመስላል። ጸጥ ያለ ይመስላል እና ጸጥ አለ። አጫራቹ እንትኑን ተዋስ ያደርግ ልባችንን ይዛ ጆዋልና ፈርመን ወደዚህ መጣን። እግዚአብሔር ይባርካችሁ መሪዎች፣ ምዕመናን ሀሳቡን ተቀብላችሁ እዚህ ደረጃ አደርሳችኋል። ጌታ በጎ ነገር አድርጎ በእውነት እንዲህ አይነት ተንጣለና በፓምብሪጅ አካባቢ እግዚአብሔር በጎ ነገር አደረገ። ሁለተኛው የምናመሰግነው አንድም ቸርች ላይ አመስግኛለሁ። እዚቹ ኢታች አሉ መሪዎች፣ የተወሰኑ መሪዎች እና እኛ ስብሰባ አድርገን ሚቲንግ ላይ ሳለን እና እነ ሳሚ ይስቃሉ እዚህና እኛ ስብሰባው ሞቅ ብለዋል እና ለካስ ጋዙ እያፈረን እኛንም ሞቅ አድርጓል። ከዛ ሁሉም እየደከማ መጣና ፓስተር ቀና ብሎ ይህ ነገር እያፈረን መሰለኝ ስል እኔ አይፓድንም መጻፍንም ምንድን ነው የሚያፈነው እኔ ራስ ምታት የሆነ ሳት ተረገኘ። ከዛ አንዳንዶቻችን ሆስፒታል፣ አንዳንዶቻችን ወተት፣ ሎሚ፣ ብርቱካን የቀረ ነገር የለምና እግዚአብሔር ዛሬ እንድናይ እድል ሰጥቶናል። ክብር ለጌታ ይሁን። በጭብጨባ ጌታ እናመስግን። የእግዚአብሔርን ቃል አንደኛ ጴጥሮስ ምዕራፍ 2 ላይ ነው እናየው። አገልግሎት በልጅነቴ ነው የጀመርኩኝ። ቢሮ፣ ኦፊስ፣ ቦታ፣ አካባቢ ተቀያየረ እንጂ በጌታ ቤት በአገልግሎት ነው ዘመኔን ሁሉ ራሴን ከማውቅበት ጊዜ ጀምሮ ያገኘሁት። ሁል ጊዜ ጥቂትም ብዙም ጉባኤ በሚሆንበት ጊዜ ስብሰባ እንኳን ሲል ጸልያለሁ፣ ጌታን እጠይቃለሁ። ምንድን ነው የምትለው እላለሁ። ጌታ መልእክት ይሰጠኛል እና በዚህ ጊዜ ልቤ ውስጥ ላይ ቃል ታካፍላለህ ሲባል ከዛ ጊዜ ጀምሮ በጌታ ፊት ሲጾምም ሲያስብም ሲጸልይም ውስጤ ላይ ተቀርቅሮ የቀረውን ክፍል ጥቂት ጊዜ ያካፍላለሁ። ሁሉም ሰው የራሱን መጽሐፍ ያያል፣ ይከፍታል ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ከ1 እስከ 8 አንብበን ከዛ ሀሳቡን ማብራሪያ ሰጣለሁ ማለት ነው። አንዳንድ ቁጥር በጋራ እንድናነብ ሊጠይቅ ስለሚችል ሁሉም ሰው ይከታተላል የራሱን መጽሐፍ። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም ሁሉ፣ ቅናትንም ሁሉ፣ ሐሜትንም ሁሉ ምን አድርጋችሁ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታደጉ አሁን እንደተወለደ ሕፃናት ተንኮል የሌለበትን የቃልን ወተት ምን አድርጉ ተመኙ። በሰው ወደ ተጠላ በእግዚአብሔር ዘንድ ወደ ተመረጠና ክብር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ምን ሁኑ? ተሰሩ። በመጽሐፍ ነው የተመረጠ የከበረ የዘራት ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏል። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ መሰናከያም ዓለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና። ለዚህ ደግሞ ምን የሆኑ ናቸው?
የተመደቡ ናቸው እያለ ይናገራል። እንዲህ በሚል ርዕስ ጥቂት ጊዜ እናገራለሁ። መንፈሳዊ ቤት ለመሆን ተሰሩ። ምን ለመሆን? መንፈሳዊ ቤት ለመሆን ተሰሩ። አሁን የምናየው ህንፃ ተሰርቷል። መግቢያ ጸሎት ላይ በወንጌላዊት በኩል ኮይር በቆማ ጊዜ በኮይር በኩል እንዲሁም በዘማሪት በኩል ፓስተር ቆሞ ያነበበው ክፍል በጣም ገርሞኛል። መንፈስ ቅዱስ እንዴት ድራይቪንግ ሲያደርግ እንደነበረ። አሁን ቤቱ ተሰርቷል፣ ሁሉ አልቋል። ከእኛ እግዚአብሔር ምን ይጠብቃል? እኛ መንፈሳዊ ቤት ሆኖን እንድንሰራ እግዚአብሔር ይጠብቃል፣ ይፈልጋል። የመጀመሪያ የማርያም ጴጥሮስ መልእክት የተጻፈው ስለ መልእክቱ ጥቂት ልንገር። በመልእክቱ ውስጥ እግዚአብሔር ምርጥ ሕዝብ በመባል ለሚጠሩት በታናሽቱ እስያ ሰሜናዊ ክፍል ለተበተኑት ክርስቲያኖች ነው። የመልእክቱ ዋና ዓላማ በእምነታቸው ምክንያት ስደትና መከራ ደርሶባቸው ነበሩ አንባቢዎች ለማበረታታትና ለማጽናናት ነው። ጸሐፊው የኢየሱስ ክርስቶስን ሕይወት በምሳሌነት በመልእክት በመከራ ውስጥ በትዕግስት ጸንቶ እንዲኖሩ ለማሳሰብ የተጻፈ መጽሐፍ ነው። የአንደኛ ጴጥሮስ መልእክት ዋና ሐሳብ አንድ አራት ሐሳብ አንስተዋል። የመጀመሪያ ሐሳብ ሕያው ድንጋዮች ሆናችሁ you have to be living stories። እናንተ ናችሁ ሕያው ድንጋይ። ይሄኛው የሚፈርስ ነው፣ ይሄኛው የሚያረጅ ነው፣ ይሄኛው የተሻለ ሲመጣ የሚቀየር ነው። ይሄኛው ሕያው አይደለም፣ ግዑዝ ነው። ይሄኛው ተናጋሪ አይደለም። ጌታችን እንደውም እንዲህ ብሎ ተናግሯል፣ በዚህ አንደነቅም። ድንጋይ በድንጋይ ላይ ምን ይሆናል? ይፈርሳል። የማይፈርስ የማይጠፋ ሕይወት ይዘናል። ስለዚህ ሕያው ድንጋይ ሆኖ እናንተ ሊቪንግ ስቶን ሆኖ የማትናወጡ ሆኖ 136 እኔ ብልሃለሁ አንተ ጴጥሮስ ነህ፣ በዚህ ጭላት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም። ጴጥሮስ የሚለው ስም ግሪከኛ ሲሆን በግሪከኛ ፔትራ ማለት አለት ማለት ነው። ቤተክርስቲያን የተመሰረተችው አለት ጴጥሮስ እግዚአብሔር ብርሃን ሰጥቶ የኢየሱስን መሲህነት በመቀበል አንተ ሕያው የእግዚአብሔር አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ ባለው ቃል ነው። መገለጡን ተመልከቱ። ሰዎች ስለ ሰው ልጅ ምን ይላሉ? ምን ይሉታል ብለው ጠየቁ። አንዳንዶቹ ነቢያት ይሉሃል፣ አንዳንዶቹ እንዲህ ነህ ይሉሃል፣ ሌላው ይህንን ይላል እያሉ ሲያመነቱ ፊቴ እንዲህ አለ። እናንተስ ብሎ ጌታ ኢየሱስ ወደ ደቀ መዛሙርት ሲመለስ ጴጥሮስ ለሁሉ ነገር ችኩል የሚል ሰው እንዲህ አለ፣ አንተ ክርስቶስ። ሃሌሉያ! ክርስቶስ ማለት ምን ማለት ነው? የተቀባይ ዩ አናውንትድ የተቀባይ መሲህ አዳኝ የዓለም መድኃኒት ካለ በኋላ ደግሞ ቀጥሎ በጣም የሚገርም ወርድ ተናገረ። የእግዚአብሔር ልጅ ነህ። ሙሉ ምስክርነት ስለ ኢየሱስ ሙሉ ምስክርነት የምንናገርበትን ጸጋ ጌታ ይስጠን። ጉባኤው እስኪ አሜን ይበል። አንተ ክርስቶስ ዩ አናውንትድ የተቀባይ ነህ፣ መሲህ ነህ፣ ከእግዚአብሔር ዘንድ የተላክህ ነህ። ደግሞም የሕያው የእግዚአብሔር ልጅ ነህ ካለ በኋላ እንዲህ አለ። በዚህ ቃል ላይ ነው ቤተክርስቲያን የተመሰረተችው። አንተ ጴጥሮስ ነህ አለ ክርስቶስ። ደግሞ በዚህ በጴጥሮስ ወይም በአንተ ላይ ሳይሆን በደንብ አድርጋችሁ ሌላ ኢንፎርሜሽን ተመልከቱ። በዚህ በተናገርከው አለት በሆነው ክርስቶስ በሆነው ቃል ላይ ቤተክርስቲያንን ምን ያደርጋል? ይመሰርታል። የገሃነም ደጆች አይችሉም። አንደኛ እሱ ነው። ሕያው ድንጋይ የሚለው ነው። አንድ ቁጥር ነው፣ 5 ቁጥር ላይ ያየናል። ሁለተኛ መንፈሳዊ መስዋዕት አቅርቡ። መንፈሳዊ መስዋዕት በአዲስ ኪዳን ልዩ ልዩ የመስዋዕት አይነቶች አሉ። ሶስት ብቻ ያሳያቸዋል። አንደኛ ሰውነትን ለእግዚአብሔር ማቅረብ ራሱን የቻለ መስዋዕት ነው። ምን ማለት? ሰውነትን ለእግዚአብሔር ምን ማለት?
ሮሜ 12 እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝ ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ላይ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ትንሽ ላውራ። እንደ ባሪያ የሚታመጡት አምላካችሁ ሃይማኖታዊ ስርዓት ብቻ ሳይሆን የልብና የአእምሮ እንዲሁም የፈቃድ ተሳትፎ ያለበት እና በፍጹም መታዘዝ ለእግዚአብሔር የሚቀርብ መሆን አለበት። ሃሌሉያ! በዚህ ቤት የሚቀርብ አምልኮ ሃይማኖታዊ አይሆን። በዚህ ቤት የሚቀርብ አምልኮ ልማዳዊ አይሆን። በዚህ ቤት የሚቀርብ አምልኮ አእምሮአዊ ብቻ አይሆን፣ መንፈሳዊ ይሁን። ሁለተኛ ለእግዚአብሔር የሚቀርብ መስዋዕት የምስጋና መስዋዕት። ዕብራውያን 13:5 እንግዲህ ዘወትር ለእግዚአብሔር ምስጋና መስዋዕት ማለት የሚመሰክሩ ከንፈሮች በእርሱ እናቅርብለት። መዝሙር ላይ በብሉይ ኪዳን 50:14 ላይ ለእግዚአብሔር ምስጋና መስዋዕት ሰዋ፣ ለልዑልም ስእለትን ስጥ። መዝሙር 50:23 ምስጋናን የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዛ አለ። ለእግዚአብሔር አንዱ መስዋዕት ሕያው መስዋዕት ምስጋና ነው። እግዚአብሔር በዚህ ምድር ለሰራው ስራ የምስጋና መስዋዕት ያለው ሰው አለ? ለጌታ ያቅርብለት። ፈቅጄለታል፣ ፈቅጄያለሁ። ለጌታ አቅርቦ የምስጋና መስዋዕት ለእግዚአብሔር ሰው። ሶስተኛ ገንዘብን ወይም ቁሳቁስን የማቅረብ መስዋዕት። ፊልጵስዩስ 4:18 ላይ ነገር ግን ሁሉ አለኝ ይበዛልኛል፣ የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘው ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቼአለሁ። ሐዋርያ ጳውሎስ የገንዘብ ስጦታ ከተቀበለ በኋላ የሚናገረውን ተመልከቱ። የመዓዛ ሽታ ያለውን የተወደደ መስዋዕት የሚሆነው ለእግዚአብሔር ደስ የሚያሰኘው ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቼአለሁ። ይህ መስዋዕት ነው። ገንዘብን ለእግዚአብሔር ማቅረብ መስዋዕት ነው። በገንዘብ እግዚአብሔርን ማገልገል መስዋዕት ነው። ንብረታችንን ለእግዚአብሔር ክብር ማዋል መስዋዕት ነው። ዕብራውያን 13:16 ነገር ግን መልካም ማድረግን ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ሁለት ነገር ነው የሚያነሳው። መልካም ማድረግን አትርሱ። መልካም ማድረግ መስዋዕት ነው። ተገባችሁ ያለው ሰው መልካም ማድረግ መስዋዕት እንደሆነ ታውቃለህ ወይ በሉት። ሁለተኛ ለሌሎች ማካፈል ይላል የዕብራውያን ጸሐፊ። ለሌሎች ማካፈል መስዋዕት ነው። አሁንም ንገሩ፣ ለሌሎች ማካፈል መስዋዕት ነው። ይህንን ታውቃለህ ወይ ብላችሁ ንገሩ። እግዚአብሔር እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኛልና። ሶስተኛው ሐሳብ ቅዱሳን ካህናት ሆኑ የሚለው ነው። ጴጥሮስ ላይ ያየነው 2:9 ላይ ይዛው ወረድ ብላችሁ ሲታረቡ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። በጣም ደስ የሚል ክፍል ነው። እናንተ ግን ከየት ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ። ሃሌሉያ! የተመረጥክ ነው በሉት እስኪ አጠገባቸዋል። ሁባቸውን የተመረጠ እንግሊዝኛ ይቻላል። የተመረጥክ ነው፣ በክርስቶስ የተመረጥክ ነው በሉት። የአዲስ ኪዳን በጣም ደስ የሚለው ሁላችን የተመረጠን ለጌታ ክብር አምጡ። የንጉሥ ካህናት ናችሁ። አሁን የሚነገረው የንጉሥ ካህን ነሽ ወይ? የንጉሥ ካህን ነው በሉት እስኪ። ከዛ ደግሞ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ። ዘጸአት 19:6 ላይ እናንተም ካህናት መንግሥት የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ኢሳይያስ 61:6 እናንተ ግን የእግዚአብሔር ካህናት ትባላላችሁ፣ ሰዎችን የአምላካችን አገልጋዮች ብለው ይጠሯችኋል፣ የአሕዛብንም ሀብት ትበላላችሁ። እናንተ ግን የእግዚአብሔር ካህናት ትባላላችሁ።
መንፈሳዊ ቤት ለመሆን ተሰሩ። ወደ ዋናው ሐሳቤ ደረስኩ። አንደኛ ቆሮንቶስ 3:16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም? አውራው የመጀመሪያ የእግዚአብሔር ምንድን ናችሁ? ቤተ መቅደስ ናችሁ። ቀጥሎ ደግሞ የእግዚአብሔር መንፈስ የሚያድርባችሁ በእናንተ ነው። ቅድም ፓስተር ባነበበው ሐዋርያት ሥራ ክፍል ላይ ምንድን ነው ያለው? ልዑል እጅ በሰራው መቅደስ ላይ አይኖርም። እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም? እንደውም ወረድ ብሎ ነው የእግዚአብሔር ቤተ መቅደስ የሚያፈርሰው እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ናችሁ። ታውቃላችሁ ወይ? አታውቁም ወይ? የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ወይ? አጠገባችሁ ያለው ሰው እና ንገረው፣ አንተ የእግዚአብሔር ቤተ መቅደስ ነህ በሉት እስኪ። የብሉይ ኪዳንና የአዲስ ኪዳን ልዩነት እዚህ ጋር ነው። ጥቂት ልንገራችሁ። ብሉይ ኪዳን ላይ ቤተ መቅደስ አለ፣ ካህን አለ፣ መስዋዕት አለ። ከሶስቱ አንዱ ቢጎል መስዋዕቱ ሙሉ አይሆንም። ካህን ኖሮ መሰዊያ ከሌላ ወይም መስዋዕት ከሌላ ሙሉ አይሆንም። የምትሰዉ ነገር ደግሞ ቤተ መቅደስ ያስፈልጋል። ይህንን ነው በአዲስ ኪዳን ቅድም ባነበብነው ክፍል ላይ ክርስቶስ በሞቱና በመስቀሉ ተፈጸመ ባለው ቃል የብሉይ ኪዳንን ሶስቱንም አይነት መስዋዕት አንድ አደረገ። እኛኑ መስዋዕት ናችሁ አለ፣ እኛኑ ቤተ መቅደስ ነን አለ፣ እኛው ራሳችንን ካህናት ነን አለ። ክብር ለእግዚአብሔር ይሁን። ለዚህ ነው ሁላችን ወደ እግዚአብሔር ፊት የመቅረብ ዕድል የተሰጠን። ለዚህ ነው አባት ብለን የሚጠራበትን መንፈስ ያገኘ ነው። ለዚህ ነው ዳይሬክት ሪሌሽንሺፕ ከእግዚአብሔር ጋር ከኤሎሂም ጋር ከእግዚአብሔር ጋር ቀጥተኛ ህብረት የምናደርግበት ዕድል ተሰጥቶናል። ኢየሱስ ጌታ ነው ብለን አባት ብለን የምንጠራበትን ዕድል እግዚአብሔር ሰጥቶናል። አዲስ ኪዳን ላይ ካህን እኔ ነኝ ንገሩ እስኪ ለራሳችሁ። እኔው ካህን ነኝ በሉት እስኪ። እኔው ቤተ መቅደስ ነኝ በሉት እስኪ። እኔው ራሴ መስዋዕት ነኝ በሉት። ይሄ ነው የሆነው። ብሉይ ኪዳን ላይ 3 ደረጃ ነው የነበረው። በአዲስ ኪዳን ሁሉ በራሳችን ላይ እንደሚሆን ሮሜ መጽሐፍ ላይ መጽሐፍ ቅዱሳችን ይናገራል። ኤፌሶን 2:20-22 በሐዋርያትና በነቢያት መሠረት ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ እንዲሆን ያድጋል። በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ዕብራውያን 3:6 ሙሴም በኋላ ለሚነገረው ምስክር ሊሆን በቤቱ ሁሉ እንደኖረ የታመነ ነው። እኛ የምንገብርበት የምንመካበት ተስፋ እስከ መጨረሻ አጽንተን ብንጠብቅ ቤቱ ነን። ይህን አብራራላችሁ። ይህ ክፍል ሙሴ እንደ ታማኝ አገልጋይ ክርስቶስ እንደ ታማኝ ልጅ ይገልጸዋል። እንዲሁ ክርስቶስ ከሙሴ እንደሚበልጥ ለማሳያት ነው የዕብራውያን ጸሐፊ። እንደምታውቁትም የዕብራውያን መልእክት ዋና ዓላማ ኢየሱስ ይበልጣል የሚል ነው። ኢየሱስ ከቤተ መቅደስ ይበልጣል። ኢየሱስ ከነቢያት ይበልጣል። ኢየሱስ ከመልከ ጼዴቅ ይበልጣል። ኢየሱስ ከካህናት ይበልጣል። ኢየሱስ በዘመኑ የእግዚአብሔርን ክብር ከገለጡ ሰዎች ሁሉ ኢየሱስ ምን ይሆናል? ይበልጣል። አንድ ሰው ዛሬ ምሽት ይህንን ብቻ አዋጅ እንዲያውጅ ቀኝ እጁን አንስቶ እድል ይሰጠዋለሁ። ኢየሱስ ይበልጣል በሉት። ሁለተኛም ኢየሱስ ይበልጣል በሉት። ከፍ ይበለን። ሶስተኛ ጊዜ ኢየሱስ ይበልጣል። ኢየሱስ ከሙሴ ይበልጣል። ኢየሱስ ከካህናት ይበልጣል። ኢየሱስ ከቤተ መቅደስ ይበልጣል። እዚህ ጋር ሲያብራራ ሙሴ አገልጋይ ሲሆን ክርስቶስ ልጅ ነው። ሃሌሉያ። ሙሴ ምንድን ነው? የተላከ ነው። ሙሴ ምንድን ነው? አገልጋይ ነው። ሙሴ ምንድን ነው? መልእክተኛ ነው። ሙሴ ምንድን ነው? የእግዚአብሔርን ሐሳብ እንዲያደርግ በእግዚአብሔር የተላከ ሰው ነው። ኢየሱስ ግን የእግዚአብሔር ልጅ ነው። ስለዚህ ኢየሱስ ይበልጣል። ሙሴ የእግዚአብሔር ቤት አባል ማለትም ከቤተሰቡ አንዱ ሲሆን ክርስቶስ ግን የእግዚአብሔር ቤት ገዢ ነው። ሃሌሉያ። ክርስቶስ ሙሴ የቤተሰቡ አባል ነው፣ የቤቱ አባል ነው። he was just a member። ኢየሱስ ግን የቤቱ ገዢ ነው። የዚህ ቤት ገዢ ኢየሱስ ነው።
የዚህ ቤት ንጉሥ ኢየሱስ ነው። እስኪ ሰው ሁሉ ኢየሱስ ነው ይበል። የቤቱ ገዢ ኢየሱስ ነው። የዚህ ቤት ንጉሥ ኢየሱስ ነው። ሰዎች ይህንን እንወቅ። ምናገለግል ይህንን እንወቅ። ምንገለገልም ይህንን እንወቅ። እግዚአብሔር ባስቀመጠን ስፍራ ሁሉ ያለን ሰዎች ይህንን እንወቅ። ቤቱ ገዢ አለው። ቤቱ ባለቤት አለው። ቤቱ አስተዳዳሪ አለው። ቤቱ ኦነር አለው። ቤቱ የኔ ነው ብሎ የሚቆጣጠር አለው። ኢየሱስ የቤቱ ገዢ ነው። ወንጌል ማኞች አይደለም የዚህ ቤት ገዢ፣ የቤተ ክርስቲያን ገዢ። እናንተ በሚታገለግሉ አጥቢያ ሁሉ የቤተ ክርስቲያናችሁን ስም መጥራት ትችላላችሁ። ገዢ ኢየሱስ ነው። ጌታ ኢየሱስ ነው። የበላይ ኢየሱስ ነው። የቤቱ ተቆጣጣሪ ኢየሱስ ነው። አላረካኝም። እስኪ ኢየሱስ የቤቱ ገዢ ነው ማለት እስኪ ገዢ ነው። ሶስተኛ ቤቱን የሚለውን አይታችኋል። ዕብራውያን ላይ ባነበብኩት ክፍል ቤቱ የተሰራው ቤተሰብ ከሆነ ከእግዚአብሔር ሕዝብ ነው። እስከ መጨረሻ ጸንቶ መቆም ደግሞ የእሱ ልጆች መሆናችንን የሚያሳይ ልዩ ምልክት ነው። እኛም እስከ መጨረሻ ብንጸና ቤቱ ነን አይደል? የእግዚአብሔር ልጅ መሆናችን አገልጋዮች መሆናችን ይኸውላችሁ ዛሬ ሞቂ ማለት ማይክ ይዞ መወዛወዝ እግዚአብሔር በሰጠን እድል መሆነ እስከ መጨረሻ ጸንተን መቆም ነው። እስከ መጨረሻ ጸንታችሁ ከቆማችሁ እናንተ ቤቱ ናችሁ። ተቀባችሁ ላለ ሰው እስከ መጨረሻ ከጸነህ ወይ ከጸነሽ በሉት አንተ የእግዚአብሔር ቤት ነህ በሉት። ወይ አንቺ የእግዚአብሔር ቤት ነህ። ፊቱን እያያችሁ አንተ ራስህ ነው የእግዚአብሔር ቤት። እስከ መጨረሻ ከጸና አንተ ቤቱ ነህ። በጥቂት ቃል ደስ ያለ ሰው ለጌታ ክብር ያምጣ። የመጨረሻ እንዴት መንፈሳዊ ቤት ሆነን እንሰራለን? ሶስት ነጥብ አነሳና ጨርሳለሁ። እንዴት ነው መንፈሳዊ ሆነን እንሰራው? ሌላ ምን አለ ቢል ይዛችሁ ባነበበው ቁጥር 1 2 ቁጥርና 3 ቁጥር ተመልከቱ። አንድ ቁጥር ላይ ምን ይላል? ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን ሁሉ፣ ቅናትን ሁሉ፣ ሐሜትን ሁሉ አስወግዳችሁ ነው የእግዚአብሔር ቤት ሆናችሁ መሰራት የምትችሉት። እነዚህ ካልተወገዱ የእግዚአብሔር ቤት መሆን አይቻልም። የእግዚአብሔር ቤተ መቅደስ መሆን አይቻልም። ይሄ ቤት ሲሰራ እኛን ነው ማሳብ ተጠራል። ታች ያለው ይበቃል። ለሁሉ እንዲህ ቢጠቀሩ ኖ አንዳንድ ጊዜ ላይ ያለው መሪ ሊበሳፊ መሪ የሚያየው ነገር ሁሉ ሰው አይንና አይ እንዲያ ከዚህ ቤት የወጣው ቆሻሻ የገባው ድንጋይ የተጠረገው ይሄ ብዙ ነገር ነው። ቤቱ ሆነን የሚሰራ ከህይወታችን ተጠርጎ ሊወጣ የሚገባ ብዙ ነገሮች አሉ። አንደኛ ተንኮልን ምን አድርጉ? አስወግዱ። የእግዚአብሔር ቤት ሆነ ለመሰራት ብለው ተገባቸው። ሁላችን ሰባቶች ነን ዛሬ። የእግዚአብሔር ቤት ሆነ ለመሰራት ብለው የመጀመሪያ የሚታደርገውን ነገር ልንገርህ። ተንኮልን አስወግድ በሉት። ጠይቁ እስኪ ተንኮለኛ ነው ወይ? እንዴት ነው? እንዴት ተንኮለኛ ነው ወይ? ተንኮለኛ ነው ወይ? አሉ ተንኮለኛ ሰዎች በእግዚአብሔር ቤት አሉ። አንድ ቃል ሺህ ቦታ የሚተረጉሙ አሉ። አሁን ኤሊኑ እኔ እየሰበሰብ ኤል ሰው ሚናወዛውዘዋል። ቆሞ አይሰብችም የሚል ሴንቴ ነው ሴንቴ እንትን የሚል ቢትወድቁ እንዴት ወደቀ፣ ቢትቆሙ እንዴት ቆመ፣ ቢሰሩ እንዴት ሰራ፣ ቢሳካ እንዴት ተሳካ፣ ቢዘምሩ እንዴት ዘመረ፣ ቢትተው ደግሞ ለሚንቱ ኢየሱስ በተለይም አሁን ቤተክርስቲያን ላይ ያሉ እኛ ቸርቾችን ስለምናስተባብር አቤት የሚቆለምበት ቁልፍ፣ አቤት የሚዘጋበት በር፣ አቤት የሚሰራው ስራ፣ አቤት የሚደረገው አድማ። አንዴ ፓስተር ታምራት ኃይሌ እያሰለጠኑ የሆነ ማህበር ስም ጠርቶ በሆነ ማህበር ውስጥ አንድ አጀንዳ ቀርቦ እንጸልያለን ካሉ ጸልየን መልስ እንሰጣለን ካሉ የሚዘጋበት መንገድ። አቤት ተንኮል! እንደ እግዚአብሔር ሰው ልናገር፣ ከዚህ ቤት ተንኮል ይውጣ። ከልባችን ይውጣ። ቀድሞ ምን ይውጣ? ተንኮል። ወንድምን ማሰናከል፣ ሲያምረው አለመውደድ፣ ሲሳካ አለመውደድ። ሁለተኛ ግብዝነት፣ ሶስቱንም በታች ስለሚጠቀልል ነው። ሃይፖትራፊ ግብዝነት፣ ይሄ አንዱ የቤተ መቅደስ ጠላት ነው። ግብዝነት ሰው ያልሆነውን አለመሆን፣ እዚች አካባቢ ብቻ መንፈሳዊ መሆን፣
ኮንትራት ነው አይኖ ፕሮፌሲ እንትን ምናምን ይፈልጋላችሁ። ይሄ መድኃኒት ነው። በዚህ የሚሰራ እግዚአብሔር አጠገባችሁ ላለ ሰው ነገር ይሄ መድኃኒት ነው ማለት ነው። አንዳንዱ እያላው አንዳንዱ አስሮ አንዳንዱ በመዝሙር ሁሉ መድኃኒት በየአይነቱ የሚሰራው ግብዝነት ያለውን የሚሆን ያለውን የሚያደርግ እዚህ ጋር ብቻ ነው ለዛዊ ቸርች አካባቢ መሪዎች አሉበት ጋር መንፈሳዊ ልሳን ተናጋሪ፣ መገለጥ ተናጋሪ፣ መዝሙር ዘማሪ፣ ፎቶግራፍ ግብዝነት ሚዲያ ሻሎም ሻሎም የአባቴ ብሩ ሃሌሉያ ሻሎም ሻሎም ወርዶ ኢሾ ነው ማለት የሚወጋ ኢሾ ሰላም አብረን መኖር የማይመች አብረን ለመብላት የማይመች አብረን ለመጠጣት የማይመች ምድር ገማችብን ዓለም ገማችብን ሰው ሁሉ ማይስማማ አጠገባችሁ ያለ ሰው ንገሩ። ሰው ሁሉ ካልተስማማ ችግሩ አንቴና ይበል። ሰው ሁሉ ካልተስማማ ሰው ሁሉ አብሮ የሚያገለግል ሰው ካልተስማማ መሪ ካልተስማማ ቤተክርስቲያን ካልተስማማ ሙሉ ይቅርታ ታድርግ እንጂ አንዴ መዘማሪ ባለፈው ጠየቁ። ያው ጌታ ይባርክሽ ቸርች ከሚታ አድርጋ በአባቶች ስር እንዳደገች ስለማያምን ነው ተነጋግሬ ያለው ከሷ ጋር ታሪኳ ምን ይናገራል። ጠየቁኝ መዝሙሩ ጋይ በቃ ምንቀንቅ ነው። ሌላ ጊዜ ቀስ አድርጌ እንዴት ነው የት ቸርች አባል ነህ? መንፈሳዊ አባቴ ማን ነው? መጽሐፍ ቅዱስ ተምረሃል ወይስ? ጥሩ ኤነርጂ አለ ያግሎት ብለን ልንነጋገር ጀመርን። እኔ ቸርች የለኝም ማለት ደነገጥኩ። ምን የለኝም? ቸርች አለ ነው ተጠቅመባቸው ለቸርች አለ ያንተ ቸርች አለ። ሰሚት አድር መጋቢ፣ ሰሚት አድር ነብይ፣ ሰሚት አድር መሪዎች፣ ሰሚት አድር ወንጌላዊ፣ ሰሚት አድር ፋዘር። እኔ የሚመጥነን ቸርች የለም ማለት በኢየሱስ ማለት ጌታ ሆይ ለምን አካብዬ ማይነካ ቦታ ናካው ብዬ ደነገጥኩ። እሺ መጋቢ ሲያንተ ማን ነው? ምንም ማን ነው። ከዛ በኋላ በጣም ይሄንን ቃል እያነበብኩ በኋላ እራሱ እንዲህ ያለ እኔ ራሴ ቸርች ነኝ አለ። ማይ ጉድነስ አሁን ፋይናል ላይ ደረሰው። እኔ ምንድን ነኝ? እኔ ራሴ ነቻልኩ ቸርች ነኝ፣ ቤተ ክርስቲያን ነኝ አለ። ግብዝነት። ሌላው ደግሞ ቅንዓት ይላል። በአንድ ላይ ሁሉንም ቀለል አድርጌ በኋላ አቀባለሁ። ቅንዓት አንዱ ሊወገድ የሚገባ ነው። ኦ የሰራዊት እግዚአብሔር ያድነን። እናንተ ጋር ከመምጣታችን በፊት እኛ አገልጋዮች ጋር ያለው የቅንዓት መንፈስ ወጋው አልልም። እሱን ነቢያት ይበሉ እነ ጆሴ ይላሉ። እኛ ጋር ያለው ቅንዓት ዘማሪዋ ሲሳካ፣ ዘማሪው ሲሳካ፣ ፓስተር አገልግሎት ሲሳካ፣ የመሪ አመራር ሲሳካ ጉድጓድ መቆም። እኔ ብዙ ነገር ማንሳት ይችላል። ቅንዓትን እግዚአብሔር ከልባችን ከህይወታችን ያስወግድልን። መንፈሳዊ ቤት ለመሆን ቅንዓትን አስወግዱ። ተከባችሁ አለው ሰው የመጀመሪያ እንዲህ ብላችሁ መልእክት በጣም ነው የሚወድ ይበሉት። በጣም ወደ ነገራችሁማ በጣም ነው የሚወድ። የሰውን ሚስት ይወድሻል ምናምን ማለት አይቻልም። አይላቭ ምናምን ማለት አይቻልም። በጣም ነው የሚወድ ካላችሁ እና የኔንም ሚስት እንዳትልከብን የራሴን በላይ እና በጣም ነው የሚወድ ካላችሁ እግዚአብሔር ባንተ ቢሰራ በጣም ነው ደስ የሚለኝ። ደስ የሚል ቅድም በመዛምራን እግዚአብሔር ሲሰራ ደስ ሰሪው ማን ነው? እግዚአብሔር ነው። በሉ እስኪ ከወደዳ በዚህ ይሰራል፣ ከወደዳ በዛ ይሰራል፣ ከወደዳ እንግዳ በሆነው አገልጋይ ይሰራል፣ ከወደዳ ከቤቱ አስነስቶ ይሰራል። ሰሪው ማን ነው? እስኪ ሰሪው እግዚአብሔር ነው። በሉ እግዚአብሔር ሲሰራ አንድ ሰው ባክ አሜን ይባላል። ብዙ ነገር ማንሳት ይችላል። ድሮ እኔ በመዝሙር አገልግሎት ጀመርኩ እና ሲመለስ ይችላል። በድሮ ምታና ኮንፈረንስ ላይ አንድ ተንኮለኛ ልጅ ዘማሪ ነው። አገልግሎቱ በእርግጥ አልቀጠለም። መፍረዴ አይደለም። እሱ ሲነሳ ጉባኤ ውስጥ ምንም እግዚአብሔር ልጅ አይታይም። እግዚአብሔር እንደወደዳን ሰላማት ነውና የሆነች ዘማሪ ልጅ ስትነሳ ጉባኤው ድብልቅልቅ ይሆናል። የዚህ ቸርች ተናገር ያለው
መጨረሻ ላይ የጊታሩን ኪር ቆረጠ። አይኔ ላይ የኔ ጊታር ተጫዋች ነኝ፣ ምስክሮች አሉ። ባለቤቴ ምስክርና ለአራት ቆየ ነው ጊታር የሚጫወተው ለራሴ እያየው ቆረጠ። ሰባኪ ነበር። መንፈሴ ውስጤ ላይ ተቃጠለ። ታውቃላችሁ ያኔ የድህነት ጊዜ ነው። አሁን ነው ሞተሩ መኪናው ትራንስፖርቱም ሁሉም ነገር የተመቻቸው። ያኔ ጫማ ቦርሳም ባግም በለም ነጆሴ ነሙሉታ ታላ ሁሉም ፔስታ ነው ማለት ይዘን ነው ሁሉም ፔስታ ነገሮች ላይ ዲማንድ ነበር። አሁን የፔስታ ነገሮች አይደለም። ክብር ለእግዚአብሔር ይሁን። ለጌታ ክብር አምጡ እስኪ እንደ ፈቃዱ በሁላችን ለሚሰራው ለእግዚአብሔር ክብር ይሁንለት። ምሳሌ 11:30 ያዕቆብ መልእክት ላይ በጣም የሚገርም ነገር አየው። 3:14 ነገር ግን መራራ ቅንዓት፣ ጥመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነት ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ላይና አይደለም፣ ምድራዊ ነው፣ የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅንዓትና ጥመኝነት ባሉበት ስፍራ በዛ ውከትና ክፉ ስራ ሁሉ አሉና፣ ለእኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ ጋር እሺ ባይ ምሕረትና በጎ ፍሬ የሞላበት ጥርጥርና ግብዝነት የሌለበት ነው። ማቴዎስ 23:8 ለጻፎችና ለፈሪሳውያን እንዲሁ እናንተ ደግሞ በውጭ ላለው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነት፣ አመፀኝነት ሞልቶባችኋል። በውስጥ ስትታዩ፣ ስትሰሙ፣ ስትዘምሩ፣ ስታገለግሉ፣ ስትገለገሉ መንፈሳዊ ሰው ትመስላላችሁ። አንዴ ነግሬያችኋለሁ መሰለኝ። የኔ ልጅ የመጀመሪያ ልጄ ከኔ ጋር ቢሮ ሄደችና እኛ ቢሮ ላይ ቢመጣልና በቃ ናታ እንዲህ አይታ ዋው 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 ዳዲ አሜዚንግ ኢንዴክስ ስሙዝ ናት ቶ እኔ ደግሞ ቢዚ ነው የሆነ ቴንሽን ጸሎቴ ትዋጭሻለች እመቷ ዋቀት ትሳለች ዳዲ ላይ ነው የዋሸ ምን ትረዳት እንዴት ነው የሚዋጨው? በጣም ሶፍትና ያው ከእንስሳ ሪፖርት ስለሚያድጉ ከዛ እየተጫወተች ረገጥቻት በሳት ቢለት ዋጨች ትንሽም ልትል ስታስቁ እያቸው ፈሪናት ዳዲ ለካ ደብቀ ነው ትግራ ምን አድርጋ ነው? በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። በውጪ ለሰው እንደ ጻድቃን ትታያላችሁ። በጣም ፍቅር ድምፅ ይቀይራል። ድምፅ የሚቀይር እንጂ መስጊድ ያለ ማለት ነው። ጋብቻ ላይ ስለሚያስፈትነኝ ይለጣል። እዚህ ጋር መጡ ጋሼ መጡ በውጪ ማለት ፓስተሮችም ሆነ እንዲህ ነው እግዚአብሔር ይልዛል እንጂ እኔ ፓስተሮች ከረበታቸውን የሚያወጡ አይመስልም። ቤት ቢተኛው የሚያወጡ አይመስልም። ለማስፈራራት ምስኪን አታስፈራራ ፓስተር በውጪ እናንተ ፈሪሳውያን እንዲሁ በውጪ ላለው እንደ ጻድቃን ትታያላችሁ፣ በውስጥ ግብዝነትና አመፀኝነት ሞልቶባችኋል። ሉቃስ 12 አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ወርቱ ግብዝነት ነው። ሁለተኛ 2 ቁጥር ላይ ተመልከቱ። ምዕራፍ 2 ቁጥር 2 ላይ አሁን እንደተወለደ ልጅ ተንኮል የሌለበትን የቃሉን ወተት በመመኛት ነው የሚሰራው። ማቴዎስ 18:3 እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንደ ሕፃን አገልግሉ፣ እንደ ሕፃን ተመላለሱ። ካልተመለሳችሁ አሁን እንደተወለደ ሕፃን ይልና ተንኮል የሌለበት የቃሉ ወተት የሚለው ላይ ብዙ አለንም። እንደ ሕፃን አሁን እንደተወለደ ሕፃን። ሶስተኛና የመጨረሻ ክቡር ወደ ሆነ ወደ ሕያው ድንጋይ ወደ ኢየሱስ በመቅረብ ነው ቤቱ ሆነን የምንሰራው። ሶስተኛና የመጨረሻ ክቡር ወደ ሆነው ወደ ሕያው ድንጋይ ወደ ኢየሱስ በመቅረብ ነው። ወደ ኢየሱስ በመቅረብ ነው መንፈሳዊ ቤት መሆን የሚቻለው። በኮንፈረንስ ብቻ አይሆንም። የ3 ቀን ኮንፈረንስ ብቻ መንፈሳዊ ቤት አያደርግም። መንፈሳዊ ሰዎች ያደርጋል። እንዴት ነው ወደ ያው ድንጋይ ወደ ክርስቶስ የምንቀርበው? በጾም በጸሎት የእግዚአብሔርን ቃል በማንበብ
መንፈሳዊ አክቲቪቲያችንን በማሳደግ መንፈሳዊ አተመስፈራችንን በማሳደግ ዛሬ ቤተክርስቲያን ውስጥ ሳውዝ አፍሪካ ላይ ይር ቱ ይር መንፈሳዊ ነገር ዲክላይን እያደረገ ይር ቱ ይር ከአመት ወደ አመት እናንተ ቢዝነስ እንደሚጨምር እንደሚቀንስ እንደሚታወቁ እኛ ደግሞ መንፈሳዊ ነገር እንደሚጨምርና እንደሚቀንስ እናውቃለን። ቤተክርስቲያናትን ስለምናገለግል ወይ ቸርች መሪዎች ዲክላይን እያደረገ ነው። የሰው አይምሮ ተወጥሯል። ቅንጭብጭብ ያለ ነገር መብላት ለምዷል። ከዩቱቡ ከፌስቡኩ ከቲክታኩ የሆነ ነገር ይበላና ቸርች ላይ አፒታይት የለም። ሙሉ የሆነ የሚዘምር መዝሙር አለ። ይቶን ወዶን ዲያቾኮ ምናምን ይቶን ዲያቾኮ ያልሹ ቅንጭብጭብ አድርጎ ከዚህም ነው። እዚህ ዚምባብዌ አካባቢ ላይ የተፈጠረ አንድ በሽታ አይታችኋል። ሰውዬ ከዚህ በላይ ቀጭን ነው፣ ከዚህም በታች ቀጭን ነው። ሆዱ ብቻ እንዲህ የሚያደርገው ምንድን ነው የሚባለው? ኳሻኳር የሚባለው ቅንጭብጭብ ያለ መንፈሳዊ ወደ ኢየሱስ ሕያው ወደ ሆነው ድንጋይ ወደ ክርስቶስ በመጠጋት ነው፣ ወደ ኢየሱስ በመቅረብ። አንዳንድ ሰው ጾም ሲባል ጸሎት ሲባል እንደው ችግር ነው። አንዴ ሁለቱም ቴዲ አይደል ያለው ዩኤስቢያችን ላይ ምን ሰማው ነገር ይወስናል። ኮካ የቀጣ ሰው ምንድን ነው የሚያነሳው? ኮካ ፋንታ ከጠጣ ፋንታ ታገሳል። ቡና ከጠጣ ቡና ታገሳል። መንፈሳዊ ነገር ውስጥ ላይ ካለ የሚወጣው መንፈሳዊ ነገር ነው። የሚደበላልቁ ሰዎች አሉ። መዝሙሩንም ይደበላልቃሉ እና ዘፈራውንም ይደበላልቃሉ። አንድ የቸርች መሪ ቸርች እየጎበኘን እዚሁ ጆአልፍሬድ አካባቢ ሲነት ትልቅ የቸርች መሪ ነው። ዘፈን ከፍቶ እየሰማ እሱ ምን እያለ ከዛ ቴፑን ሊያጠፋ ሲታገል ቴፑን ሊጠፋ እግዚአብሔር እኮ ያዋርዳል ያከብራል ብቻ አይደል? ያዋርድም አላማው እኛም አየን። በቃ ሊጠፋ ነው። በኢየሱስ ይምላል ሊጠፋ የብዙዎቻችን ዩኤስቢ ቼክ ሊደረግ እኮ ያኛውም ቴዲ አለ፣ ዘማሪ ቴዲ አለ፣ ያኛውም ቴዲ አለ። ሁለቱን ቀላቅለው የሚሰሙ አንድ የእኛ ቸርች እኔ የሚኖርበት አካባቢ ላይ ገጠር ድሮ ይህን ማናኳ ደ መሆን ሆቢት የሚሉ አስቸገሩ። ማት አዋንስ ከባተኛና ለኛ የሚዘመረው መዝሙር አለ ድሮ፣ አሁን ቀርቷል መሰለኝ እና አገር ቤት ሲሄድም አልሰማውም። ከዛ አንተ ከመዮ ይና ይላል አይ እኔ በርቤት ነው ሊስተከሙ ለካይ በርቤት ሆነ ይህን ወማ እሺ በቃ ምንም ቀጠሮ አባባል ይስተከሙ ማቶ ሰውዬ እንዛም ለመዘመር ቆሙ። መላያሞ ብሎ አንድ አራት አምስት ካሰኙ በኋላ ይመጣለው ብለሽ ገላዬ ቀላቀላት አማራ ሚካኤል መንፈስ የተወጋ ይሁን። መንፈሳዊ ከሆነ መንፈሳዊ ይሁን። ለቀይ ሰውዬ ዘመኗንም ቀይሮ ዘመኑ አሁን ይፈታል። የሰራዊት ከላን እግዚአብሔር አይደለም አይኔና ፍንጫ ነው የሚናገረው አላችሁ 50-50 የሚታደርጉ መሪዎች አፍቱ ይመጣሉ ብለሽ ገናየው ያሉ ሰውዬ እንዴት አድርጎ ከመድረክ ያወርዱ ማከራ ከዛም በኋላ ሊቀጥሉ እኮ ነው ይዋሱ ምከለ ሶቤ ዋራ አይና ዋራ ያሞ ሶቤ ዋራ አይ ወጣዋቸው ያለው ሰው ኪሱሜ ማዋሮ መዝሙር ኒዋሮ ዱንቻ ኒዋሮ ገመላቶ ኒዋሮ ሃሌሉያ ኒዋሮ ኢንጋሮኮ ዋላ ኦኬ አንድ አንዳንድ ሰዎች እዚህ ያለ አገባስ ለመደን የሆነ ነገር አለ የሆነ ጣቂያ ያሳይ ግን ማለት ነውና የሆነ የሚናደር ምልክት አንድ ፓስተር አንድ ፓስተር ወደ ፕሮግራም እየወሰደን አንዱ ኦቨርቴክ ያደረገ የሆነ የሚሳደቡ ሲልበልም ኤፍ ሌላውን አልልም ኢየሱስ ማለት ከደረሰ ላይ ካባሩ ሁሉ ቆሞ መድረክ ለምዶበት ነው
እንዲህ ብላችሁ ንገሩ። ከማዋረድ በፊት በቤት አቆም በሉት እስኪ። እግዚአብሔር ሳያዋርድ በሉት እስኪ። አቆሚ አቆሻይ እኔ ለነገሩ እንዲህ ያለ ነገር ብዙ ሰው እንትን አለ። አንዳቸው ደግሞ ከዛ ለምንድን ነው ጸሎት ማይሰጠኝ አሉ። ከዛ ጸሎት ሲሰጣቸው ሄዶ ዘላለም የሚሉት ጋር ጠፋባቸው። ተቸግሮ አሜን አካባቢ ቢሆን አውጥቶ ነው ሊሆን ሲል ተቸግሮ ሲመጡ ይጠፋባቸዋል። ሲመጡ አሁን ቆሙላት ደሬዎስ ጆዲሽ መንቾ ማጨስ ተማጨስ አንዳቸው ደግሞ ሊጸልዩ ቆመው እኮ ነው ጸልይ ሲባሉ ዋ አይችሉም ላካፍሉ ዋ ማቶም ቀኖ እንደማንን ኮምፒዛሉ ይቶ ይተኪም በተቀይተ ይዋለ ኤላምበንም ደሬባ ገንሳቲቶ ኡርባ ኮዶ ቢዮላ ከቲዛኒ ቀነስ ደረስ ይመናይ ማሮ yoati kibeቲ ሙላና ታከሞ አቲ ማሻሻለ ነስ ማሻሻለ ወደ ኢየሱስ መቅረብ ያው ወደ ኢየሱስ በመቅረብ ነው መንፈሳዊ ቤት የሚሆነው። ዘማሪ ከሆነ ዘማሪ ነው። ፓስተር ከሆነ ፓስተር ነው። መሪ ከሆነ መሪ ነው እንጂ ክርስቲያን ከሆነ ክርስቲያን ነው እንጂ ትንቢተ ኢሳይያስ 8:16 ስለዚህ ጌታ እግዚአብሔር እንዲህ ይላል እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ የተፈተነውን የከበረውን መሰረት የጸናውን የማዕዘን ድንጋይ የሚያምን አያፍርም። ኢሳይያስ 55:3 ጆሮአችሁን አዘንብሉ ወደ እኔም ቅረቡ ስሙ ሰውነታችሁም በሕይወት ትኖራለች የታመነችሁትን የዳዊት ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ። ወደ እኔ አዘንብሉ ጆሮአችሁን አዘንብሉ ወደ እኔ ቅረቡ። አሁን ተቸግረናል። ቅድም እንዳልኩትም ቸርች ላይ እየተቸገረ ነው። ሰዎች ይሁን ይመጡና መንፈሳዊ ለማድረግ መሪዎች ይቸገራሉ፣ መጋቢያ ይቸገራሉ። በመነቤላ ድሮ አባቴ የመዳጅ ወፍጮ ነበር። ከመጋዝ ያወጣሉ ባይትን በመነቤላ እንደዛ በመነቤላ ይነሳና ከዛ በኋላ እስከሚሞቅ ይጠበቃል። አሁን ቸርች ይሁን መሪዎች በቃ መጋቢያ በመነቤላ ያቆሙና ይቸገሩና ሰውዬ ከይሁን ከሰዓት በኋላ መቀጥቀጥ ይጀምራል። ፍሪጅ ሆኖ የሚቀጥለው ይሁን ይመጣል። አሁን መዛምራንም ተቸግረዋል። አንዳንድ መዝሙር ሲታይ ተቸግረዋል። ኪደሚኬ የተባለ ይጮህና ሰውዬ ይኸው ከቻልክ መንፈሳዊ እድሬን ብሎ ጤልሱን በልጠንትን ስ መንፈሳዊ እስያ ኢንጉዳኮ መንቹ ኢንግሊስና መንፈሳዊ ሰው ነቢይ ዮሴፍ ኬስ ኢንግሊሳ ደማን ኬስ ኢንግሊሳ መንፈሳዊ ሰው አንተ መንፈሳዊ መሆን አለብህ። እኔ ነኝ መንፈሳዊ መሆን አለብህ። አጠገባችሁ ላለ ሰዎችን ብቻ ማለት አንተ መንፈሳዊ መሆን አለብህ። ሰው አንተ መንፈሳዊ ማድረግ አይችልም ማለት ነው። አከሰራቱ አድርጉ ከበቆም ቆባቆ ወንበረም ቀየሲስ እኮ የተበረነ ቢሾ በቃ ወጋ በኪሽ መንዋራ መንፈሳዊ ቤት ሁሉ ተሰሩ ብሎ ሄዶ ኦሃው ሳቡም መንፈሳዊ ቤት ለመሆን ተሰራ። ይዛፋታቸው እግዚአብሔር ባል አሁን እናንተ መሰራት አለ፣ እኔ መሰራት አለ፣ ይሄው ድንጋይ እኛ መሰራት አለ። ለአብ ክብር ይሁንለት። በጭብጨባ ጌታን አመስግኑ።